ክቡር ኮሚሽነር ደመላሽ ገብረ ሚካኤል የኢትዮጵያ ፌዴራል ፖሊስ አዛዥ፣ ክቡራን የፌዴራል ፖሊስ ምክትል ኮሚሽነር ጀነራሎች፣ ክቡራን የክልልና የከተማ አስተዳደር ፖሊስ ኮሚሽን ኮሚሽነሮች፣ ክቡራን ኮሚሽነሮችና ከፍተኛ አመራሮች፣ ክቡራንና ክቡራት፣ ከሁሉ አስቀድሜ ፖሊሳዊ አንድነት ለዘላቂ ሰላም በሚል መሪ ቃል የሚካሄደው 20ኛው የፖሊስ ኮሚሽነሮች ጉባኤ ላይ በመገኘቴ የተሰማኝን ደስታ እየገለጽኩ እንኳን በሰላም አደረሳችሁ አደረሰን ለማለት እወዳለሁ። በኢትዮጵያ ፖሊስ ኮሚሽን ማቋቋሚያ አዋጅ ቁጥር 720/2004 ዓ.ም ላይ የፌዴራል ፖሊስ ኮሚሽን እና የክልል ፖሊስ ኮሚሽኖች በየበኩላቸው የሚኖራቸው ነፃነት እንደተጠበቀ ሆኖ በመካከላቸው የሚኖረውን ግንኙነት ለማጠናከር የሚያስችል የጋራ ጉባኤ ያቋቁማሉ በሚል ድንጋጌ ተቀምጧል። በዚህ ድንጋጌ መሰረት የሀገራችን ፖሊስ ኮሚሽነሮች በየጊዜው በመገናኘት ለሀገራችን ሰላምና ደህንነት መረጋገጥ ጠቃሚ የሆኑ ውሳኔዎችን ያስተላልፋሉ። የኮሚሽነሮችን የተከበረ ጉባኤ ውሳኔዎችን በመከተልም ውጤታማ ስራዎች ሲሰሩ ቆይተዋል። በ2010 ዓ.ም የወጣው ሀገራዊ ዕለት ተከትሎ ትኩረት ከተሰጣቸው ሪፎርሞች አንዱ የፖሊስ ዘርፍ ሪፎርም ነው። ይህ ሪፎርም ጠንካራ ፖሊሳዊ ተቋም፣ ብቁ የፖሊስ ባለሙያዎችን ማፍራት፣ የሀገርን ጥቅም እና የሕዝብን ፍላጎት ያስከበረ የተልዕኮ አፈጻጸም መገንባት ያለመ ነበር። የመደመር መንግስት የኢትዮጵያ ፖሊስ በሚሰጠው አገልግሎት ታማኝም አሳማኝም መሆን አለበት ብሎ ያምናል። ፖሊሶቻችን ለሕገ መንግስቱ፣ ለሕዝቡና ለሕሊናቸው ታማኝ መሆን ይጠበቅባቸዋል። አደራ ጥብቅ ሰማይ ሩቅ ብለው የሚያምኑና ሀገርና ሕዝብ የሰጧቸውን አደራ መቼም የትም በምንም ሁኔታ የሚጠብቁ መሆን ይገባቸዋል። ሕዝባችን በየቦታው ስራውን የሚሰራውና ሕይወቱን የሚኖረው ከፈጣሪ በታች የጸጥታ ተቋማትን አምኖ ነው። ይጠብቁኛል፣ ከወንጀለኛ ይከላከሉልኛል፣ ስርዓት ያስከብሩልኛል፣ ወንጀል ካጋጠመም በሕግ ይፋረዱልኛል ብሎ አምኖ ነው ሕዝባችን የሚኖረው። በሌላ በኩል ፖሊስ የሚሰራው ስራ አሳማኝ መሆንም አለበት። የሚከናወነው የጸጥታ ጥበቃ ስራ፣ የሚወሰደው ሕጋዊ እርምጃ፣ የሚከላከለው ወንጀልና የሚመረምረው ምርመራ ለሕዝቡ አሳማኝ በሆነ ስርዓትና ሞራል መከናወን ይገባዋል። በሕግ መሰረት ብቻ የሚሰራ፣ ሰብአዊነት የሚሰማው፣ አድሎ የሌለው፣ እጁ ንጹህ የሆነ፣ ለእውነት ብቻ የቆመ ከሕዝቡ ከሆነ ሕዝቡ ራሱ ያምነዋል። የሚሰራውም ስራ ሕዝቡን ያሳምነዋል። የፖሊስ ስራ ከሕዝብ ጋር የሚሰራ በመሆኑ ሕዝቡን ሊያሳምን ይገባል። የሚለፋው፣ የሚደክመው፣ የሚሞተው ለኔ ነው ብሎ ሕዝቡ ማመን ይገባዋል። እንደዚህ ከሆነ ሕዝቡ ራሱ መረጃ ይሰጣል፣ ይተባበራል፣ አብሮ ይሰለፋል፣ አብሮም ከፖሊሱ ጋር መስዋዕትነት ይከፍላል። ክቡራትና ክቡራን ኮሚሽነሮች፣ የመደመር መንግስት የፖሊስ ሪፎርም ለማካሄድ የተነሳው በእነዚህ ከላይ በጠቀስኳቸው መርሆዎች መሰረት ነው። ይህም አስፈላጊና ሪፎርሙ ውጤት እያሳየ መሆኑን በተለያዩ ማሳያዎች ለማረጋገጥ ተችሏል። በአንድ በኩል ባለፉት ጊዜያት በባንዳና ባዕዳ ኃይሎች የተቃጣብንን ጥፋት ስንከላከል የፖሊስ ኃይላችን እና ሰራዊታችን በአንድነት ቆሞ መስዋዕትነት በመክፈል ጭምር ኢትዮጵያን አጽንቷል። ይህ የሪፎርም አንኳር ውጤት ነው ብንል ማጋነን አይሆንም። በሌላ በኩል ደግሞ የጠላት ተልዕኮ ተቀብለው የሚመጡ ሰርጎ ገቦችን በመከታተል በማደንና ለሕግ በማቅረብ የፖለቲካና የኢኮኖሚ እንቅስቃሴያችን ያለ እንቅፋት እንዲከናወን አድርጓል። ለዚህ ደግሞ የፖሊስ ኃላፊዎችና መላው አባላት ያላችሁ ሚና የማይተካ ነው። እነሆ የፊታችን የፖሊስ ኃይላችንን ጽናትና ቆራጥነት የሚፈልግ ሌላ ሀገራዊ ተልዕኮም እየመጣ ነው። በመጪው ግንቦት የሚካሄደው 7ኛው ሀገራዊ ምርጫው ዴሞክራሲያዊ፣ ሰላማዊና ነፃ በሆነ መልኩ እንዲካሄድ መንግስት ከፍተኛ ኃላፊነት የጣለው በሀገራችን ሕዝቦችና በጸጥታ ኃይሎች ላይ ነው። 7ኛው ሀገራዊ ምርጫ 3 ተልዕኮዎች አሉት።
የኢትዮጵያን ዲሞክራሲያዊ ሂደት አንድ እርምጃ ወደፊት መውሰድ፣ በዲሞክራሲያዊ መንገድ ሀገረ መንግስቱ እንዲቀጥል ማድረግና ምርጫውን በማደናቀፍ ሀገርን ያለ መንግስት ለማስቀረት የተሸረበውን የውስጥም የውጭም ሴራ ማክሸፍ ነው። እነዚህ ሶስት ተልዕኮች ለመወጣት የኢትዮጵያ ፖሊስ ከፍተኛ ሚና ይጠበቅበታል። በአንድ በኩል የምርጫውን ሂደት ያለ እንቅፋት እንዲከናወን የጸጥታውን ስራ በንቃት በልዩ የንስር ዓይን መከታተል ይገባዋል። በሌላ መልኩ ደግሞ የምርጫ ተሳታፊዎቻችንና የተሳታፊዎቻችን እንቅስቃሴ እንዲሁም የምርጫ ቁሳቁሶች ደህንነታቸውን መጠበቅ ሌላው ዋና ተግባር ይሆናል። ከዚህ በተጨማሪ የምርጫውን ሂደት ለማደናቀፍ ከውጭና ከውስጥ የሚሰነዘረውን ጥቃት መከላከልና ማምከን የግድ ይላል። እነዚህን ተልዕኮች ለመወጣት እንዲቻል ኃላፊነቱን በሚገባ መገንዘብ፣ ማህበረሰቡን የፖሊሳዊ ተልዕኮ አካል አድርጎ ማስተባበርና በዘመኑ የወንጀል ስልት ልክ ራስን ማዘጋጀት እጅግ ጠቃሚ ነው። ስለሆነም በዚህ በ20ኛው የኮሚሽነሮች ጉባኤ እነዚህን ጉዳዮች ትኩረት ሰጥቶ እንዲመክርባቸው የጋራ አቅጣጫ እንዲያስቀምጥላቸውና በጽኑ መተግበራቸውንም የሚከታተልበት የድርጊት መርሃ ግብር እንዲቀርጽላቸው በዚህ አጋጣሚ አደራዬን ለማስቀመጥ እፈልጋለሁ። በመጨረሻም ጉባኤያችሁ በይፋ መከፈቱን አበስራለሁ። መልካምና ውጤታማ ጉባኤ እንዲሆንላችሁ እመኛለሁ። አመሰግናለሁ።